አፍንጫችንን ማሳጅ ማድረግ የሚሰጠው ጥቅም ምንድነው? እንዴትስ አድርገን ነው ማሳጅ የምናደርገው? ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረድኤት ነኝ። ዛሬ ደግሞ እንግዲህ የምናወራው አፍንጫችንን እንዴት አድርገን ማሳጅ እንደምናደርግ አንድ 5 የሆኑ ቀለል ያሉ ቴክኒኮችን አሳያችኋለሁ። በዛውም ደግሞ የሚሰጠውን ጥቅም ነግራችኋለሁ። አፍንጫችንን እንግዲህ ማሳጅ ስናደርግ የመጀመሪያው የሚፈጠረው ነገር ምንድነው? ፊታችን ላይ ያሉ መስሎች ሪላክስ ስለሚያደርጉ ቴንሽን ሬዲዩስ ያደርጋል። ሌላው ደግሞ ሳይነስ ድሬኔጅ ለዛ ሰፖርት ያደርጋል። ሳይነስ ማለት በአፍንጫችን፣ በአይናችን፣ በጉንጫችን፣ በግንባራችን አካባቢ ያለ የአየር ቦታ ነው። በተለይ ደግሞ ይሄ አፍንጫችሁ የሚደፋፈን ሰዎች ካላችሁ ለናንተ በጣም አሪፍ መንገድ ነው። ሌላው እንግዲህ የደም ዝውውር ይሻሻላል። ያተነፋፈስ ስነስርዓታችን እየተሻሻለ ይሄዳል። ሌላው ደግሞ አፍንጫችን አካባቢ ያለ እብጠት ካለ እየቀነሰ ይሄዳል። እንዲሁም ደግሞ ስትረስ ካለብን ስትረሳችን እየቀነሰ ይሄዳል ማለት ነው። አሁን ወደ መጀመሪያው ስቴፕ እንሄድ። አሁን የማሳያችሁ እንግዲህ አፍንጫችን አካባቢ ያሉ ማስሎች ሪላክስ እንዲያደርጉ የሚረዳና የደም ዝውውር እንዲሻሻል የሚያደርግ ቴክኒክ ነው። መጀመሪያ እንግዲህ ፊታችሁ ላይ ትንሽ ኦይል አፕላይ ማድረግ ይጠበቅባችኋል። ከዛ በኋላ እጃችሁን እንደዚህ አድርጋችሁ ለተወሰነ ጊዜ ራብ አድርጋችሁ ታሞቁታላችሁ። ከዛ በኋላ እንደዚህ ሁለቱን ጣታችሁን ይሄ የአፍንጫችን ብሪጅ ላይ እንደዚህ እናሳርፍና በጣም አነጫ ነው። በጣም መጠንቀቅ አለብን። ረጋ ባለ መንገድ ወደ ላይ ወደ ታች፣ ወደ ላይ ወደ ታች። ይሄን በምናደርግበት ሰዓት እንተነፍሳለን። አያችሁት? ቢያንስ 10 ጊዜ አድርጉት። 1 2 3 4 5 6 7 8 9 10 ይህንን ስታደርጉ እንግዲህ ለሪላክሴሽን ይጠቅማል። እንዲሁም ደግሞ ፊታችሁ ላይ ያለ ቴንሽን ካለ እየቀነሰላችሁ ይሄዳል። ሁለተኛው ቴክኒክ ደግሞ ምንድነው? አሁንም በአፍንጫችን አካባቢ ያሉ እንደገና የአፍንጫችንን ብሪጅ ሰርክል እያደረግን ማሳጅ ማድረግ። ይህንን ስናደርግ ይሄ አየር ያለበት የሳይነስ ኤሪያው እየተከፋፈተ ይሄዳል። ስለዚህ ስንተነፍስ ጥሩ እንተነፍሳለን። እንዳልኳችሁ ሳይነስ ያለባችሁ ይሄ አፍንጫችሁ የሚደፋፈን ሰዎች ካላችሁ ለእናንተ በጣም አሪፍ ነው። ይሄንን ሞክሩት። አሁን ይኸው ከዚህ ጀምሩ። እዚህ አፍንጫችን ጎን ያለ ይሄ ቺክ ቦናችን አካባቢ እንመጣና ይሄንን እስከ 60 ሰከንድ እዚህ ጋር ተፈጥሮና ልክ እንደዚህ ስታደርጉ አፍንጫችሁ አካባቢ ያለ እዚህ አካባቢ ያለ የሳይነስ ኤሪያ አየር የሚይዘው ኤሪያ እየተከፋፈተ ይሄዳል ማለት ነው። ሳይነስ ፕሬሸር ፖይንት ማሳጅ የሚባል አለ። አንዳንድ ቦታዎቻችን ላይ እየነካን ማሳጅ በምናደርግበት ሰዓት የሳይነስ ዲስኮምፈርት በሚሆንበት ሰዓት ማለት ነው። እነዛን ቦታዎች እየነካን ማሳጅ ስናደርግ ይሄ አየር ማስገቢያው ታይት ሆኖ ከነበረ ጥብቅ ብሎ ከነበረና እንደ ልብ መተንፈስ ከከለከለን ያ እየተከፋፈተ ይሄድና እንደ ልባችን መተንፈስ እንጀምራለን። ለምሳሌ ኮመን ከሚባሉ ቦታዎች በቅንድብና በቅንድባችን መሃል
እዚህ ጋር ያለ ቦታ ነው። ዲስኮምፈርት የነበረው ሳይነስ ለቀቅ እያለ ሄድና ክፍትፍት እያለ ሲሄድ አየር በደንብ መግባት ይጀምራል። ይህንን ለ60 ሰከንድ ማድረግ አንደኛው ፕሬሸር ፖይንት ይሄ ነው። ሁለተኛው ደግሞ ቅድም አሳይቻችኋለሁ ከአፍንጫችን ጎን ያለ አካባቢ እንደዚህ እያደረግን ማሳጅ ስናደርግ አየር እየለቀቀ ይሄዳል። አየር እንደ ልብ መግባት መውጣት ይጀምራል። ሌላው ይሄ ከቺክ ቦናችን ስር ይሄ ጫን እያደረግነው መልቀቅ ይሄ ከአጥንታችሁ ስር ከቺክቦናችሁ ስር እንደዚህ ማድረግ። ሌላው ቴምፕል ነው። ይሄንን እንደዚህ በምታደርጉበት ሰዓት ይሄ አፍንጫችሁ አካባቢ ያለ መደፋፈን እየለቀቀ ይሄዳል። ያው ደግሞ እቺ ከአፍንጫችን ጫፍ አለች አይደል? ከሱ ተነስተን ይሄ ብሪጁን ማሳጅ ማድረግ ወደ ላይ እንደዚህ ማለት ነው። ሁለት ጣታችሁ እንደዚህ አድርጋችሁ በሁለት እጃችሁ ከጊዜ በኋላ ራሱ የሚገርማችሁ ነገር የአፍንጫችሁ ቅርጽ ቆንጆ እየሆነ ይሄዳል። ይህን ለ60 ሰከንድ አድርጉት። የመጨረሻው ልክ እንዳሁኑ ሆኖ ግን ግንባራችሁን እንደዚህ ጥርግ እያደረጋችሁት መሄድ እንደዚህ ወደ ላይ ትመጣላችሁ። አሁን ላይ እንግዲህ ሰዎች ፊታቸውን ለማስተካከል ሲሉ ሰርጀሪ ያደርጋሉ ምናምን። አሁን ግን እነዚህ የማሳያችሁ ቴክኒኮች ከጥንት ጀምሮ ሰዎች በተፈጥሯዊ መንገድ እነዚህን አይነት ቴክኒኮች እየተጠቀሙ የፊት ቅርጻቸውን የሚያስተካክሉበት መንገድ ነውና አሁን ጃፓኖችን ብትጠይቋቸው ከጥንት ጀምሮ ይህንን ቴክኒክ ስለሚያደርጉ አፍንጫቸው ቆንጆ ቅርጽ እንዲኖረው በእንደዚህ አይነት መንገድ ማሳጅ እያደረጉ ያስተካክሉታል። የፊት ቅርጻቸውን በአጠቃላይ በማሳጅ ቴክኒክ ያስተካክሉታል፣ ተፈጥሯዊ በሆነ መንገድ ማለት ነው። ይሄ ደግሞ እንግዲህ ምንም አይነት ሳይድ ኢፌክት የለውም። እንደዚህ ሊመጣብኝ ይችላል ወደፊት ብላችሁ አትሳቀቁም። ይልቁንስ ጥቅሙ በጣም ብዙ ነው። ማሳጅ ስናደርግ የፊት ቅርጻችንን ማስተካከል ብቻ ሳይሆን የቆዳ መሸብሸብን መከላከል ብቻ ሳይሆን ልክ ማሳጅ እያደረግን ማስሎቻችንን በምናነቃቃበት ሰዓትና ማስሎቻችን ሪላክስ ባደረጉ ቁጥር መላ ሰውነታችን ጋር ነው መልእክት የሚደርሰው። እዚህ አካባቢ ማሳጅ ስናደርግ እስከ እግራችን ድረስ የሚደርሱ መልእክቶች አሉ። ሰውነታችን ጋር ሁሉ ነገር የተያያዘ ነው። ስለዚህ በጣም ብዙ ጥቅሞች ይኖሩታል ማለት ነው እና እንደነዚህ አይነት መንገዶችን እየተጠቀማችሁ የፊታችሁን ቅርጽ ማስተካከል ትችላላችሁ። ቆዳችሁ እንዳይሸበሸብ ማድረግ ትችላላችሁ። ዛሬ ደግሞ ያሳያችሁ እንግዲህ ክረምት ሊመጣ 1 ወር ነው አይደል የቀረው። ክረምት ሲመጣ የብዙ ሰው አፍንጫው ይደፋፈናል ምናምን። ስለዚህ እንደነዚህ አይነት ነገሮችን እንዳይፈጠርባችሁና ዲስኮምፈርት እንዳያደርጋችሁ ይህንን ቪዲዮ ሴቭ አድርጋችሁ
ማሳጅ ማድረግ ጀምሩ። በተለይ ይሄ ለአፍንጫ መደፋፈን የሚሆን ነገር ነው ያሳየኋችሁ፣ ይጠቅማችኋል። በተረፈ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ይሄንን ይመስላል ማለት ነው። በተረፈ ደግሞ ይሄንን ቪዲዮ ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ባይ